ሰላም ቅዱሳኖች ያው ታይም ልጠቀም ኢየሱስ ክርስቶስ ጌታ ነው። እንዴት ናችሁ? ኢቫንጀሊስት አንቀጽ ነኝ። አሁን ላይቭ ገብቼ ነበረ። ጌታ ረድቶኝ 1 ሰዓት ያህል ላይቭ ላይ አገልግያለሁ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ዛሬ ጌታ የሰጠኝ ቃል እንዘጋጅ ወይም ደግሞ በላይ ያለውን እንሻ በላይ ያለውን እንፈልግ በሚል ነበረ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በእርግጥ መዘጋጀት አለብን። በእርግጥ የእግዚአብሔርን ቃል በማንበብ በመጸለይ የጨለማን ስራ አውጥተን በመጣል መልካምን ነገር በማድረግ መዘጋጀት አለብን፣ መጸለይ አለብን። ኢየሱስ ክርስቶስ ጌታን ውስጥ ያገለገልኳቸው ቃሎችን ዝም ብዬ ግረፍ ላርጋቸው። መዘጋጀት ምንድነው? እሱ ለሚጠይቁን ሰዎች ሁሉ ጥያቄን መልስ ለመስጠት መዘጋጀት የሚል ነበረ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔርን ቃል እዛ ላይ ማይተናል። ለሚጠይቁን ሰዎች ሁሉ መልስ መስጠት እንድንችል አንደኛ ጴጥሮስ ምዕራፍ 3:15 ላይ ያለውን ቃል አይተናል። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። በቃ ለሚጠይቁን ሰዎች ሁሉ መልስ መስጠት እንድንችል ማለት ነው። ጌታ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ጀስት አንድ የሆኑ 3 ነጥቦች ደግሞ እዚህ ቦታ ላይ መናገር እፈልጋለሁ። ጌታ ኢየሱስ ክርስቶስ ሲናገር ምን አለ? እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋራ ነው አለ። ኢየሱስ ክርስቶስ ጌታ ነው። በቶሎ እመጣለሁ። ኢየሱስ ይመጣል። በቃ አሁን ኢየሱስ ሊመጣ ጌታ ያለው ነገር ሁሉ ምን እያለ ነው? እየተፈጸመ ነው፣ እያለቀ ነው። ኢየሱስ ሊመጣ በደጅ ነው ያለው። ስለዚህ እኔና እናንተ መዘጋጀት አለብን ማለት ነው። ቃሉን በማንበብ በመጸለይ የጨለማ ስራ እግዚአብሔር የማይከብርበትን ነገር አውጥተን በመጣል መዘጋጀት አለብን ማለት ነው። ሃሌሉያ። ኢየሱስ ጌታ ነው። እነሆ በቶሎ እመጣለሁ ይላል ቁጥር 2 ላይ ራእይ 22:12 ላይ ነው እግዚአብሔር ቃል እዚህ ቦታ ላይ የሚናገረው። ሁለተኛው ነጥብ ደግሞ እነሆ በቶሎ እመጣለሁ፣ እነዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው። እነሆ በቶሎ እመጣለሁ። ይሄንን የሚናገረው ማን ነው? ጌታችን ኢየሱስ ክርስቶስ ነው ይሄንን የሚናገረው። ጌታ ስሙ ለዘላለም የተባረከ ይሁን። እነሆ በቶሎ እመጣለሁ። ክብር ለኢየሱስ ክርስቶስ ይሁንለት። እነሆ በቶሎ እመጣለሁ፣ የእነዚህ መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው። ቃሉን የሚጠብቅ አሜን። አዎ ዛሬ ብዙዎች ቃሉን ይናገራሉ፣ ቃሉን ይሰብካሉ። መቼም እግዚአብሔር ይርዳን። እኔን ብሆን ራሱ እግዚአብሔር ይርዳን፣ ጸጋውን ያብዛለን። ልንጸልየው እንችላለን፣ ግን ቃሉን መኖር ነው ያቃተን። ከዚህ የተነሳ ሰዎች እንኳን የሚድኑ ሰዎች እንኳን እኛ ቃሉን ስለማንኖር የሚድኑ ሰዎች እንኳን አሁን ከቤተ ክርስቲያን እየጠፉ ነው ያሉት። ስለዚህ ቃሉን መኖር እንድንችል እግዚአብሔር ጸጋውን እንዲያበዛልን ዘወትር ወደሱ እየተጠጋጋን እየተዘጋጀን እንድንሆን ነው ዛሬ ቃሉን ያካፈልኩት ማለት ነው። እነሆ በቶሎ እመጣለሁ፣ የዚህ መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው ይላል። ይሄ በቃ ቃሉን የሚጠብቅ ቃሉን የሚናገር አይደለም። ዛሬ ባፋቸው የሚናገሩ በጣም ብዙዎች ናቸው። ቃሉን ዝም ብሎ መናገር ብቻ ሳይሆን ቃሉን የሚጠብቁ ብፁዓን ናቸው፣ ቃሉን የሚኖሩ ብፁዓን ናቸው ይላል። በጌታ በኢየሱስ ክርስቶስ ስም ቃሉ መኖር እንዲሆንላችሁ ጸለይኩላችሁ። በጌታ በኢየሱስ ክርስቶስ ስም ቃሉን መኖር እንድትችይ ጸለይኩልሽ። በጌታ በኢየሱስ ክርስቶስ ስምና ስልጣን። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። አሜን አሜን። አዎ እንደገና ደግሞ 3ኛው ነጥብ አልፋና ኦሜጋ፣ ፊተኛውና ኋለኛው፣ የመጀመሪያውና የመጨረሻው እኔ ነኝ ይላል። አልፋና ኦሜጋ፣ የመጨረሻውና የመጀመሪያው እኔ ነኝ ይላል። ይሄንን የሚለው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ራእይ 12:13 ላይ ይሄንን ይናገራል። ክብር ለኢየሱስ ክርስቶስ ይሆንልን። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ የመጨረሻውና የመጀመሪያው
እኔ ነኝ ይላል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ዛሬ የአባቴ ብሩካኖች፣ የአባቴ ቅዱሳኖች ጌታ ኢየሱስ አልፋ ነው። ጌታ ኢየሱስ ኦሜጋ ነው። ኢየሱስ ሊመጣ በደጀ ነው ያለው። ሁኔታዎች ሁሉ እየተፈጸሙ ነው። ሁኔታዎች ሁሉ እየሆኑ ነው። ሁኔታዎች ሁሉ እያለቁ ነው። ስለዚህ እኔና እናንተ ምን ማድረግ አለብን? ጌታ ኢየሱስ ክርስቶስ ሲመጣ ያገኘናል ወይ? ራሳችንን እየፈተሽን በቃሉ እየፈተሽን ለእግዚአብሔር ጊዜ እየሰጠን እየጸለይን ኢየሱስ ክርስቶስን መጠበቅ አለብን። ክብር ለኢየሱስ ክርስቶስ ይሁን። አዎ ጊዜ መስጠት አለብን። ዛሬ እኮ ጊዜም ስለማንሰጥ ቃሉን ስለማናነብ ኑሯችን ራሱ የአሕዛብ ኑሮ ነው። እንደውም አሕዛቦች ይሻላሉ እኮ አንዳንድ ጊዜ አሕዛቦች ስርዓት አላቸው፣ ውጭ ስርዓት አላቸው። አሁን እኮ በቤት ውስጥ ራሱ የአሕዛብ ኑሮ፣ አስተያየታቸው የአሕዛብ፣ ንግግራቸው የአሕዛብ አነጋገር። እንደውም ውጭ አሕዛቦች ይሻላሉ፣ ስርዓት አላቸው። እኛ ጋር በቃ በስመ ጴንጤ በቃ ስርዓታችን ራሱ የተጨመላለቀ ሆኗል። በኢየሱስ ክርስቶስ እግዚአብሔር ከዚህ ያውጣን። እግዚአብሔር ከዚህ ያውጣን ወገኖች። ኢየሱስ ሊመጣ ነው። ቃሉን በማንበብ በመጸለይ የጨለማን ስራ አውጥተሽ በመጣል የጨለማን ስራ አውጥተህ በመጣል መዘጋጀት አለብሽ። ኢየሱስ ክርስቶስ ጌታ ነው። አዎ ይሄ በጣም ቁልፍ የሆነ የእግዚአብሔር ቃል ነው። ክብር ለኢየሱስ ክርስቶስ ይሆንለት። ሃሌሉያ። ስለዚህ መዘጋጀት እንዲሆንልሽ በኢየሱስ ክርስቶስ ነው። አልፋና ኦሜጋ እኔ ነኝ አለ። በቃ ወደዛም ብንሄድ እሱ ነው፣ ወደዚህም ብንሄድ እሱ ነው። ከእሱ ጋር ብንስማማም እሱ ነው፣ ከእሱ ጋር ባንስማማም እሱ ነው። ኢየሱስ ክርስቶስ ጌታ ነው። አሜን አሜን። ጌታ ይረዳናል። ጌታ ጸጋውን ያበዛልናል። እዚህ በርቱ። ኢየሱስ ክርስቶስ ጌታ ነው። ጌታ ሲገለጥ ያገኘናል ወይ? ጌታ ሲገለጥ በቃ ባለንበት ቦታ ያገኘናል ወይ? ያገኘናል። ጌታ ሲገለጥ፣ ጌታ ሲመጣ እኔ አንቀጽን ያገኘናል ወይ? አንቺን ያገኝሻል ወይ? በእግዚአብሔር ቃል ራሳችንን መፈተሽ አለብን። ጊዜ ሰጥተን መዘጋጀት አለብን። ኢየሱስ ሲመጣ እኔን ይወስደኛል ወይ? እሄዳለሁ ወይ ወደ ቤተ መንግስት? እንደ እግዚአብሔር ቃል እየኖርኩ ነው ወይ ያለሁት? እንደ እግዚአብሔር ቃል ነው ወይ እየኖርኩ ያለሁት? ኑሮዬ እንዴት ነው? አሜን። አዎ። ስለዚህ መዘጋጀት በሚል ነው ዛሬ ኦልሞስት ወደ 1 ሰዓት ላይ ላይቭ ገብቼ ነበረ። ፌስቡክ እና ቲክቶክ ላይ ገብቼ ነበረ። ጌታ ይባርካችሁ። ቲክቶኮች ሼር ያደረጋችሁ ሰዎች አላችሁ በብዛት። ጌታ ብዝቶ ይባርካችሁ። እንደገና ምን በማድረግ ነው የምንዘጋጀው? መልካምን ነገር በማድረግ እንዘጋጃለን። መልካምን ነገር በመስራት እንዘጋጃለን። እንዴት አድርገን ነው መልካም ነገር የምንሰራው? የእግዚአብሔርን ቃል እንመለከታለን። ኢየሱስ ክርስቶስ ጌታ ነው። ኤፌሶን 2:10 ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተመረጥን ይላል። መልካሙን ስራ እንድንሰራ፣ መልካሙን ስራ እንድናደርግ በክርስቶስ ኢየሱስ ተፈጠርን ይላል። እኔና አንቺ የተፈጠርነው፣ እኔና አንተ የተፈጠርነው መልካምን ነገር ለማድረግ ነው። መልካምን ነገር ለመስራት ነው። ስሙን ለዘለዓለም የተባረከ ይሁን። እንዲህ ብዬ ባርካቸዋለሁ። መልካም ነገር መስራት፣ መልካም ነገር ማድረግ በኢየሱስ ስም ይብዛላችሁ። መልካም ነገር፣ ተንኮል አይደለም። ዛሬ እኮ ተንኮለኛ ነው የበዛው። በቃ ተንኮለኛ፣ ለሰው ጉድጓድ የሚቆፍር ውሸት የሚናገር ውሸትን የሚያስተላልፍ ይሄ የጨለማ አሰራር ነው። ይሄ በፍጹም የክርስቲያን ባህሪ አይደለም። ይሄ የክርስቲያን ባህሪ፣ ይሄ የዳነ ሰው የክርስቲያን ባህሪ አይደለም። ወሬ፣ ሐሜት፣ ጥላቻ፣ መከፋፈል፣ ክፉ መንፈስ ይሄ በፍጹም ከእግዚአብሔር አይደለም፣ ከአጋንንት ነው፣ ከጨለማ ስራ ነው። ስለዚህ የጨለማን ስራ ሁሉ አውልቀን በመጣል ኢየሱስ ጌታ ነው። የብርሃንን ጋሻ ልበሱ ተብሎ እንደተጻፈ የብርሃኑ ጋሻ ኢየሱስን እየለበስን እኔና እናንተ እንዘጋጃለን ማለት ነው። በኢየሱስ ክርስቶስም መልካምን ነገር ማድረግ ይሁንላችሁ። መልካምን ነገር ማድረግ ለእኔም ይሁንልኝ። 10 ደቂቃ ቪዲዮ ናት። በጣም ስሟት። ኢየሱስ ጌታ ነው። ፎሎ አድርጉ። ብዙዎች ዳኑ፣ ብዙዎች ይፈወሱ። ሼርም አድርጉ። ዘመናችሁ የተባረከ ይሁን። ወዳችኋለሁ፣ አከብራችኋለሁ። ኢቫንጀሊስት አንቀጽ ነኝ። ጌታ ይባርካችሁ። ሃሌሉያ ሃሌሉያ። ጌታ ይባረክ፣ ጌታ ይባረክ። እንደ እግዚአብሔር ያለ ማንም የለም። አሜን። አዎ፣ እንደ ኢየሱስ ያለ ማንም የለም። እንደ ኢየሱስ ያለ ማንም
ኢየሱስን ተናግሬ አልጠግበውም። ኢየሱስ ጌታ ስሙ ይባረክ። ሃሌሉያ ሃሌሉያ። ኢየሱስ ይባርካችሁ። ዘመናችሁ የተባረከ ይሁን። መውጣትና መግባታችሁ የተባረከ ይሁን።